በኢትዮጵያ ለእስልምና መስፋፋት አስተዋጽኦ ካበረከቱ የእውቀት ማዕከሎች ውስጥ ስሙ በጉልህ ይነሳል። የታላላቅ ዓሊሞች መገኛ፣ የበርካቶች የልብ ትርታ ሆኖ ከወርቃማ ታሪኮቹ ጋር ዛሬም ድረስ ቆይተዋል። የአብሬት የእውቀትና የትምህርት ማዕከል كوكب لماه في حزب الجلال قبل خلق الأشياء في عالم الوالي وذاك نبي بلا مماثل أفضل ذلك إلى جبرائيل የጉራጌ ተወላጆች አብሬት አናሸ ተብላሸ ይላሉ። አብሬትን ያላየ ምን አየ እንደማለት ነው። እናም የወርቃማ ታሪኮች መገኛ የሆነውን የአብሬት የእውቀት ማዕከል ታሪክን ለመቃኘት የናፍቆት ስንኛችንን ቋጥረን ከአብሬት መንደር ጎራ ብለናል። ያመናሁ ቢነዘቲ ኩሉ መኒ ወነድረቲ ተዘሩ ከቀዲውኒና ቢላወና ወኩልፈቲ እንደ አብሪ ከዋክብት የደመቁ ዓሊሞች መገኛ የሆነው አብሬት የሕዝበ ጉራጌ ኢስላማዊ አብዮት የተገለጸበት የታላላቆቹ ደማቅ የታሪክ አካል ነው። ምዕተ ዓመት የተሻገረ ታሪክ ያለው አብሬት በታላቁ ዓሊም ሼኽ ሰይድ ኢብራሂም ተወልዶ በልጃቸው ሼኽ ሰይድ ቡሽራ ወይም ባኡሳኒ ያድጎ በልጅ ልጃቸው ሼኽ ሰይድ ቡደላ እንደተስፋፋ ይነገራል። የተመሰረተው ከ135 በላይ ነው የሚባለው፣ ያው ከኛ እድሜ በላይ ማለት ነው። ስለዚህ ያው ከሰይድ ኢብራሂም ጀምሮ እስከ አባታቸው ሰይድ ቡሽራ ተያይዞ እስከ አብሬት ሼኽ ሰይድ ኢብራሂም ከተወለዱ በኋላ በቃ እንደዛ አንዳንድ ሰው ያመጡ አንዳንድ ሰው ያወጡ እየተሰፋ ሄደ። ከእነሱ ሰላት እስከ ጌቶ ነበር የሚወጡት የ3 ሰዓት መንገድ ምናምን እንደዚህ ያሳፉት ሲመጡ ከዛ ሰይድ ቡሽራ ከተወለዱ በኋላ እነሱ የተወሰነ አብሬትን ቆረቆሩ። እነ ሰይድ ኢብራሂም እዛ ነበሩ። ሰይድ ቡሽራ ደግሞ ወደዚህ ይዘዋል። መሬት ገዝቶ ወዘ ይገቡ። ከገቡ በኋላ ያ መተለያየ ሰው ዳና መተለያየ ቦታ ሄዶ ቀርቶ ከመጡ በኋላ ሚቀራም ሰው ወደዚህ ያስመጡ። ቅድም እንዳልኩ ቦታም እየተሰጣቸው ክብርም እየተሰጣቸው ሰው በራሱ ና ሳይባል በራሱ መምጣት ይጀምራል። አብሬት የትምህርትና የእውቀት ማዕከል በሁለተኛው የአብሬት ሼኽ በሼኽ ሰይድ ቡሽራ እንደተመሰረተም ይነገራል። ሼኽ ሰይድ ቡሽራ የባዕድ አምልኮ በተንሰራፋበት በዚያ ዘመን የጉራጌን ማህበረሰብ ከእስልምና ጋር ለማስተዋወቅ ብዙ ልፋትና ትግል አድርገዋል። ጥረታቸው የኋላ ኋላ ፍሬ አፍርቶም ብዙ ሺዎች የሚሳተፉበትን የሊቃ የአውራድና የመውሊድ ስርዓቶችን በማበጀት እስልምናን በአካባቢው ሕያው ለማድረግ ችለዋል። ግጥም ሄዶ ተርተው ትንሽ የቀሩ ሻሃም ሄደዋል፣ እሻም ሄደዋል። ወለኔ ወደ ወለኔ ሄደው ጠቤና ሄደው ቀርተው ከዛ እንኳን በልጅነታቸውም ይሄ ወልጅነት ይዘዋቸው ዋሽ ገብተው አመት ተቀምጠዋል። ጂማ በሚባል ቦታ ከዛ በኋላ ወደ ዳና ወደ አማራ ክልል ሄደው ብቻቸው ነው። ምንም ሰው የላቸውም። እዛ ቁጭ ብለው የተወሰነ 6 ዓመት ቁጭ ብለው ቀርተው እንትን ብለው ተመልሰው መጡ። የሆነ ትንሽ ጎጆ ሰርተው መስጂድም ሰርተው በቃ ሰው መምጣት ጀመረ፣ መቅራት ጀመረ፣ አውራድን ማንሳት ጀመረ። እንደዛ ሲሆን ተስፋፋ፣ ታወቀ። አብሬት ሲነሳ የአብሬት ኢስላማዊ ማዕከልን ያስፋፉት ሼኽ ሰይድ ቡደላን አለማንሳት አይቻልም። አበራ ሙዝ ወይም የአብሬት ሼኽ ከሁሉም የአብሬት አባቶች ተጽዕኗቸው ከፍ ያለ መሆኑ ይነገራል። በገዘፈ ማንነታቸው በሁሉም ተወዳጅ የነበሩት ሼኽ አበራ ሙዝ የአብሬት ማዕከል ተጽዕኖ ጉራጌን ተሻግሮ በመላ ኢትዮጵያ እንዲዳረስ ሰበብ ሆነዋል። በኢትዮጵያ እስልምና ወርቃማ ስም ካላቸው ኮከቦች አንዱ የሆኑት የአብሬት ሼኽ እስልምናን በጉራጌ በማስፋፋት ጠንካራ መሰረት አስቀምጠው አልፈዋል። የአብሬት ሼኽ እንግዲህ ሰዎቹ ሃይማኖት ውስጥ ያስፋፉት እንግዲህ ከተለያየ ክልል ከተለያየ ቦታ ዓሊሞች አሉ። ዓሊሞች ወደዚህ እንዲመጡ ያው በግል 1000 ክላሶች አሉ። ዓሊሙ ሲመጣ እዚህ ጋር ያርፋል፣ እቃው ያሳርፋል። ከዛ ደግሞ ተርቲብ ሊሰራ ዋና መስጊድ ይገባል። እሳቸው ነገር ቢወራ እንደ ሰማይ ከውከብ ነው፣ እንደ መሬት ሳር ነው። ሱብሃንአላህ እሳቸው ሲራቸው፣ አውራዳቸው፣ ኢባዳቸው ላ ሐውለ ወላ ቁወተ ኢላ ቢላህ ኢላሂ። አብሬት የታላላቆቹ ስፍራ ነው። ይህ የእውቀት ማዕከል ጉራጌን ብቻ ሳይሆን መላው ኢትዮጵያን በእውቀት ያስተሳሰረም ስፍራ ነው። ይሁንና ይህ የሀገር ቅርስ ለኢትዮጵያ ካለው አበርክቶ አንጻር ታሪኩን ጠብቆ ለትውልድ እንዲሻገር ለማድረግ መስራት እንደሚገባ
በስፍራ ያገኘናቸው አባቶች የአደራ መልእክታቸውን አድርሰውናል።